ከኢትዮጵያ እውቅና የምትጠብቀው ሶማሌላንድ በእስራኤል ኤምባሲ ከፈተች። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የሶማሌላንድ የዲፕሎማቲክ ምንጮች እንደሚሉት አሁንም ኢትዮጵያ ለሶማሌላንድ ሀገርነት እውቅና ለመስጠት አበረታች ፍንጮች እያሳየች መሆኑን ይገልጻሉ። ኢትዮጵያ ከጎረቤት ሀገራት በተለይም ከሶማሊያና ከዓለም አቀፉ ማህበረሰብ የሚሰነዘርባትን ከፍተኛ ዲፕሎማሲያዊ ጫና ለማቃለል የስትራቴጂካዊ ዝምታ መርህን እየተከተለች ባለችበት ሁኔታ እንደ አውሮፓውያን አቆጣጠር በዲሴምበር 2025 እስራኤል ቀድማ ለሶማሌላንድ ሙሉ የሀገርነት እውቅና ሰጥታለች። በትናንትናው ዕለት የወጣው የቢቢሲ ዘገባ እንደሚያመለክተው ደግሞ ከሶማሊያ የተነጠለችው ሶማሌላንድ በእስራኤል የመጀመሪያ እውቅና ካገኘች ከ6 ወር በኋላ በጀሩሳሌም በይፋ ኤምባሲዋን ከፍታለች። የዲፕሎማቲክ ተልዕኮ ይፋዊ የስራ ጉብኝት እያደረጉ ባሉት ሀገሪቱ ፕሬዚዳንት አብድራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆ ተከፍቷል። ከፕሬዚዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻችን መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሌላንድ የግዛቷ አካል አድርጋ የምትመለከታት ሞቃዲሾ በሰሜን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነትን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና መስጠቷ አወዛጋቢ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረትን ጨምሮ በርካታ ሀገራትና ድርጅቶች እውቅናውን ተችተዋል። ይሁን እንጂ ከዚህ በኋላ እስራኤልና ሶማሌላንድ ግንኙነታቸውን እያጠናከሩ ነው። በጎርጎሮሳውያኑ አዲስ ዓመት ጅማሮ አካባቢ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ዋና ከተማ ሀርጌሳ ይፋዊ ጉብኝት አድርገዋል። ሶማሌላንድ አብዛኞቹ የውጭ ሀገራት ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማቲክ ተልዕኮዋን በኢየሩሳሌም ለመክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያን አቆጣጠር በ1967ቱ የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢውን በ1980 ገንጥላ የወሰደች ሲሆን ይህ እርምጃዋ በዓለም አቀፉ ማህበረሰብ ድጋፍ ያላገኘ ነው። እስራኤል ሁሉንም የኢየሩሳሌም አካባቢ ዘላለማዊና ያልተከፋፈለ ዋና ከተማ አድርጋ ታያለች። ፍልስጤማውያን ምስራቅ ኢየሩሳሌምን ወደፊት ለመመስረት ተስፋ ላላቸው ሀገራቸው ዋና ከተማቸው እንዲሆን ይፈልጋሉ። ዩናይትድ ኪንግደምን ጨምሮ በርካታ ሀገራት ኤምባሲያቸው በቴል አቪቭ ሲሆን አሜሪካ ግን በ2018 በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ወደ ኢየሩሳሌም አዘዋውራለች። ጓቲማላ፣ ሆንዱራስ፣ ኮሶቮ፣ ፓፓ ኒው ጊኒ፣ ፓራጓይ እና ፊጂ በከተማው ኤምባሲ ያላቸው ሀገራት ናቸው። የፊልስጤም አስተዳደር የውጭ ጉዳይ ሚኒስቴር በተወረረው ኢየሩሳሌም ሶማሌላንድ በተባለ ሀገር ተከፈተ የተባለው ኤምባሲ አውግዟል። ይህ እርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት ጋር በተያያዙ ደንቦችን በግልጽ የሚጥስ ነው ብሏል። ነገር ግን ኔታንያሁ በጥንታዊቷ መዲናችን ባሏት ኢየሩሳሌም ኤምባሲው መከፈቱን አመስግነዋል። የኢየሩሳሌም ሁኔታ ከሶማሌላንድ የእውቅና ጥሪ ጋር ተመሳሳይነት አለውም ሲሉም ጠቁመዋል። ሀገራት ሉዓላዊነታቸው መብቶቻቸውን የራሳቸውን ሀገር መብቶች እውቅና እንዲሰጧቸው የኢየሩሳሌም ሁኔታ ከሶማሌላንድ የእውቅና ጥሪ ጋር ተመሳሳይነት አለውም ሲሉ ጠቁመዋል። ሀገራት ሉዓላዊነታቸውን መብቶቻቸውን የራሳቸውን ሀገር መብቶች እውቅና እንዲሰጧችሁ እየጠበቃችሁ ነው። እኛም በዋና ከተማችን ይህንኑ እየጠበቅን ነው። ከንጉስ ዳዊት ጀምሮ የአይሁድ ሰዎች ብቸኛ ዋና ከተማ ነው። ይህ ከ3000 ዓመት ወዲህ ማለት ነው። ስለዚህ ለአንድ አገራት የዘገየ እውቅና ነው፣ እናንተ ግን ወዲያው ያደረጋችሁታል ብለዋል። ፕሬዚዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሌላንድ እውቅና ለመስጠት ላሳዩት ቁርጠኝነት አሞካሽተዋል። በዋናኝነት በቀይ ባህር አፍንጫ ላይ የሚገኘው የሶማሌላንድ የተፈጥሮ ሀብት በተለይም እንቁ ማዕድናትና ነዳጅ ለማልማት በትብብር የመስራት እድልን አንስተው አጋርነቱን ስልታዊ ሲሉ ገልጸውታል። ለእስራኤል ትብብሩ በቁልፍ ቀጠናው የተረጋጋ አጋር እንድታገኝ ያደርጋታል። ጉብኝቱን አስመልክቶ ምላሽ የሰጠው የሶማሊያ የውጭ ጉዳይ ሚኒስትር የሶማሊያን አንድነትና መረጋጋት የሚያኮስስ ብሎታል። ሶማሌላንድ የሞቃዲሾ ማዕከላዊ መንግስት ከወደቀ እንደ አውሮፓውያን አቆጣጠር ከ1991 ወዲህ ራሷን እያስተዳደረች ትገኛለች። የራሷ ምርጫ፣ ገንዘብና የደህንነት ኃይል ያላት እንዲሁም ከሰሜን ሶማሊያ አንጻር የተረጋጋች ሀገር ናት። ይሁን እንጂ ሀገር የመሆን ፍላጎቷ ከእስራኤል በቀር በዓለም አቀፉ ማህበረሰብ እውቅና አላገኘም። ከእስራኤል እውቅና በኋላ የሶማሌላንድ ፕሬዚዳንት አብድራህማን መሐመድ አብዱላሂ ኢትዮጵያ፣ ኬንያና የተባበሩት አረብ ኤምሬትስ የእስራኤልን ፈለግ ተከትለው እውቅና እንዲሰጧቸው ጥሪ አቅርበዋል። ኢትዮጵያ ከእስራኤል በመቀጠል ለሶማሌላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ እየወጣ ይገኛል። አንድ የሶማሌላንድ ዲፕሎማቲክ ምንጭ አበረታች ምልክቶች ታይተዋል፣ ከኢትዮጵያ ጋር ያለን አጋርነት ጨምሯል በማለት ኢትዮጵያ እስራኤል ልትከተል እንደምትችል ይፋ አድርገዋል። በቅርቡ ዶክተር ጌዲዮን ጢሞቴዎስ በአሜሪካ ያደረጉት ጉብኝትም ከዚሁ ጋር ይያያዛል ተብሏል። ሶማሌላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ግንቦት 10 ቀን 2018 ዓ.ም ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና ውስጥ የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህም ኢትዮጵያ ከእስራኤል በመቀጠል ለሶማሌላንድ በይፋ እውቅና የምትሰጥ ሁለተኛ
ሁለተኛው ሀገር ልትሆን ትችላለች ወይ የሚለውን ያልተቋጨ ጥያቄ በድጋሚ እንዲቀሰቀስ አድርጓል። በ2016 ዓ.ም በኢትዮጵያና በሶማሌላንድ መካከል የተፈረመውን የመግባቢያ ስምምነት ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በተጀመሩ አዳዲስ የዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ የተጠናከረ በመጣው የጂኦፖለቲካዊ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያ በድጋሚ አገርሽቷል። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ ፍንጭ ባይኖርም የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባ በቀጠናዊ ተቃውሞ ምክንያት ትታው የነበረውን ስትራቴጂካዊ አማራጮችን በድጋሚ እየገመገመች ሊሆን ይችላል የሚል ግምት መልሶ ቀስቅሶታል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት አዲስ ስታንዳርድ በሰጡት ቃል ኢትዮጵያ የሶማሌላንድን ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክለውም ነገር ግን መሰረታዊ ጥያቄ ይኸው የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስታውቀዋል። እልባት ያላገኘው ይህ የባህር በር ጥያቄ አሁን ላይ ከምንጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እንደሆነ እየሆነ መጥቷል። ጠቅላይ ሚኒስትር አብይ አህመድ የባህር በር ከ120 ሚሊዮን በላይ ህዝብ ያላላት ሀገር የህልውና ጉዳይ ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎች ይህንን ጥገኝነት ለስትራቴጂካዊ ተጋላጭነት የሚዳረግና በኢኮኖሚ ረገድ ከፍተኛ ዋጋ የሚያስከፍል እንደሆነ ይገልጻሉ። ይህንን ሁኔታ ታሳቢ በማድረግ ሶማሌላንድ በተለይም የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ትልቅ አማራጭና ተመራጭ ስፍራ ሆኖ ቀጥሏል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።